ሰላም እንደምን አላችሁ ውድ የሳልስ ቤተሰቦች፣ ዛሬ የምናቀርብላችሁ እንግዲህ የካቲት 12 የሰማዕታትን ታሪክ ነው። ይህን ታሪክ እንግዲህ አብዛኞቻችን በደንብ አናውቀውም። ታሪኩን በሚገባ ለማወቅና ሰማዕታቱን ለማሰብ እንደሚከተለው እናቀርብላችኋለን። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ቪዲዮውን ሼር እና ላይክ ማድረጋችሁን እንዳትረሱ። የሰው ልጅ ክቡር ሰው ሞቷል፣ ሰው ሊያድን ሰውን ሲያከብር። የካቲት 12 የሰማዕታት ታሪክ። ኢትዮጵያ ጣሊያንን አድዋ ላይ ድል ካደረገቻት ከ40 ዓመታት በኋላ ለበቀልና ለሌሎች ልዩ ልዩ ጉዳዮች በ1928 ዓመተ ምህረት ኢትዮጵያ ላይ ጦርነት አወጀች። ኢትዮጵያውያን አርበኞችም በዱር በገደሉ ቢዋደቁም ነገር ግን ዳግም የአድዋ ታሪክ ባለመፈጸሙ ምክንያት ጣሊያን ኢትዮጵያ ውስጥ ለ5 ዓመት ቆየች። ጣሊያን ኢትዮጵያ ላይ ለሁለተኛ ጊዜ ወረራ አድርጎ ለ5 ዓመታት በተቆጣጠረበት ወቅት 1929 ዓመተ ምህረት በየካቲት 12 ዕለት አርብ ነበር። የአፄ ኃይለ ሥላሴን ወደ እንግሊዝ መሰደድ ተከትሎ እና የሙሶሎኒን የቅኝ ግዛት ህልም እንዲያሳካ የኢትዮጵያ አስተዳዳሪ ሆኖ የተሾመው ግራዚያኒ የኔፕልሱን ልዑል መወለድ አስመልክቶ ለችግረኛ ቤተሰቦች ገንዘብ እሰጣለሁ በማለት በገነተ ልዑል ቤተ መንግስት የዛሬው አዲስ አበባ ዩኒቨርሲቲ 6 ኪሎ በርካታ እንግዶች በተገኙበት በአዲስ አበባ ከተማ በድህነት ውስጥ የሚገኙ ነዋሪዎች እንዲሰበሰቡ አዘዘ። ከተጋባዥ እንግዶቹም መካከል የጣሊያን ሹማምንት፣ የሜትሮፖሊታን ጳጳስ አቡነ ኪርልና የኢትዮጵያ መኳንንቶች ተገኝተው ነበር። ብራማ በነበረችው በዚያች ወርሃ የካቲት አርብ የተገኙትም ኢትዮጵያውያን ከጠዋት ጀምረው አንድ ባንድ ቤተ መንግስቱ ግቢ መሰብሰብ ጀመሩ። ከተሰበሰቡትም መካከል ግራዚያኒን ለመግደል ጥቃት የፈጸሙት ከጣሊያኖች ዘንድ በአስተርጓሚነት ይሰራ የነበረው አብርሃ ደቦችና ጓደኛው ሞገስ አስገዶም ጥቃቱን ለመፈጸም የሚያመቻቸውን ሁኔታ በመጠባበቅ ላይ ናቸው። ሁለቱ ጀግና የኤርትራ ክፍለ ሀገር ተወላጅ ኢትዮጵያውያን ሀገራቸው በጠላት መወረሯ ያንገበግባቸውና እረፍት ይነሳቸው ስለነበር ግራዚያኒን ለመግደል 1-2 ማለት ጀመሩ። ጀነራሉ ግራዚያኒም ንግግር ማድረግና መደስኮር ጀመረ። ከረፋዱ 5 ሰዓት አካባቢ ላይም በዋናው በር በኩል ቦምብ ፈነዳ። ሁለተኛም ተደገመ። ገነተ ልዑል ከያቅጣጫው ጩኸት አስተጋባ። ሶስተኛ ቦምብም ግራዚያኒና መኳንንቱ ከተቀመጡበት ጠረጴዛ አጠገብ ሲወረወር ግራዚያኒ ቆስሎ ወደቀ። የተወሰኑ የጣሊያኖችን ሹማምንትንም መታ። ወዲያው ካርቴሲ ወደ ኢትዮጵያውያን መኳንንት ሽጉጡን አነጣጥሮ የመጀመሪያዋን አንድ ጥይት ተኮሰ። የጣሊያን ሲቪል ጠባቂዎችም ምሳሌውን ተከተሉ። በጥቂት ጊዜ ውስጥም 300 ሬሳዎች በዚያ ግቢ ውስጥ ተከመሩ። ኃይለኛና አሰቃቂ የሆነ ጭፍጨፋ መካሄድ ጀመረ። ሽማግሌዎች፣ አይነ ስውራን፣ እግር የሌላቸው የኔቢጤዎች፣ ድሆች እናቶች ከነ ልጆቻቸው ነበሩበት። ኤፕሎት ቱ ኪል ግራዚያኒ መጽሐፍ ላይ ተጽፎ እንደምናገኘው ጽሑፍ አባባል በዕለቱ ተከታታይ ፍንዳታ እንደተከሰተ አንዳንድ እማኞች 7 ጊዜ ያክል ፈንድቷል ይላሉ። አብርሃ ደቦች እና ሞገስ አስገዶም ሹልክ ብለው በግቢው የጀርባ በር በመውጣት ከግርግሩና ከግራዚያኒ ጠባቂዎች አመለጡ። የግራዚያኒ ነፍስም አትሙሽ ሲላት ተረፈችና ከጉዳዩ ጋር ምንም ግንኙነት ያልነበራቸውን ሕፃናት፣ አረጋውያንና አካል ጉዳተኞችን ጨምሮ ለ30,000 ኢትዮጵያውያን በደም ፍላት በተወሰደ እርምጃ መሞት ምክንያት ሆነች። በአዲስ አበባ ይኖሩ የነበሩ ባለጥቁር ሸሚዝ የፋሽስት ፓርቲ አባላትን ጨምሮ ወታደሮች፣ የበላይ አዛዦች በአዲስ አበባ ከተማ ላይ ያገኙትን ሰው ሁሉ እንዲገድሉ ተፈቀደላቸው። በዚህም መሰረት በመኖሪያ ቤት ውስጥ ተቆልፎባቸው በእሳት ማንጨርጨር፣ ከዚያ ቤት ውስጥ አምልጠው የሚወጡትን በሳንጃ እየዘከዘኩ መጨረስ፣ በዶማ መፍለጥ፣ በአካፋ መበርቀስ፣ በመንደዳ በጥይት መረሸንን ያካትት ነበር። የአዲስ አበባ ጎዳናዎችም በደም ጎርፍ፣ በደም አበላ ተጥለቀለቁ። የአዲስ አበባ ከተማ አስተዳዳሪ ማርሻል ሪዶልፍ ግራዚያኒ
ከቀኝ ሟሪቱ በታች እስከ ጉልበቱ አካባቢ የፈንጂ ፍንጥርጣሪ አቁስሎት ከተረፈ በኋላ ወደ ሮም በላከው የቴሌግራም መልእክት ላይ የጥይት ፍንጥርጣሪውን ለማስታወሻ እንዳስቀመጠው የሊቀ ጳጳሱን ተድባብ ከሚይዘው አንድ ዲያቆን ውጪ የሞተ ሰው እንደሌለ ተናግሯል። ይህንንም ግድያ የሞከሩት ኦርቶዶክሳውያን እያለ አምርሮ የሚጠላቸው እንደሆኑ ሲናገርም ተደምጧል። ግራዚያኒ ኦርቶዶክሶችን ጨፍጭፈን ማጥፋት አለብን የሚለውን በሰነድ ጭምር የተረጋገጠ የጥላቻ ንግግሩን የኋላ ኋላ እንደና አክሊሉ ሀብተወልድ ያሉ ኢትዮጵያውያን በዓለም አደባባይ መፋረጃ ቤቱታ አድርገው አቅርበውበትም ነበር። አብርሃ ደቦጭና ሞገስ አስገዶም ጥቃቱን ከሰነዘሩና የገነተ ልዑልን ግቢ መሰናክል ካለፉ በኋላ ጨለማን ተገን አድርገው ግብረ አበራቸው ስብሐት ጥሩነህ ጋር በመምጣት የአብረን እንጥፋ ጥያቄ ያቀረቡለት። ሆኖም ግን ስብሐት በመጥፋቱ ሐሳብ ሳይስማማ ቀርቶ እርሱ ጋር ያስቀመጡትን ልብስና ገንዘብ ሰጥቶ ሸኛቸው። ከዚያም ስምዖን አደፍርስን አግኝተውት የታክሲ አገልግሎት ይሰጥባት በነበረችው አውቶሞቢል መኪና ወደ ደብረ ሊባኖስ አደረሳቸው። አብርሃ ቀደም ብሎ ወደ ደብረ ሊባኖስ አካባቢ ከሸሸጋት ሚስቱ ጋር ተገናኝቶ ሲቆይ፣ ሞገስ አስገዶም ደግሞ በእነራስ አበበ አረጋይ ከሚመራው የአርበኞች ቡድን ጋር ተቀላቀለ። ዘግይቶ አብርሃ መጣና የአርበኞቹን ቡድን ተቀላቀለ። ማርሻል ሪዶልፍ ግራዚያኒ እጅግ የመረረ ጥላቻ የነበረው ኦርቶዶክስ ቤተክርስቲያንን ለማጥቃት ይሄ የየካቲት 12 ጥቃት ጥሩ ሰበብ ሆኖት ነበር። ብፁዕ ቅዱስ አቡነ ጴጥሮስን ጨምሮ ሌሎች ቀሳውስትን ሲጨፈጭፍ የኖረው የኦርቶዶክስ ቄሶች አርበኞችን ለነጻነታቸው እንዲዋጉ እያበረታቱ ያስወጉኛል፣ ለኔ ያደሩ ባንዳዎችን ያወግዛሉ ብሎ ከማመን አልፎ በተለይ ሞገስና አብርሃ ከጥቃቱ ከጥቂት ቀናት በፊት ከደብረ ሊባኖስ ገዳም የሃይማኖት አባቶች ጋር የመታየታቸው ጉዳይ ይህች ኦርቶዶክስ የተባለች ቤተክርስቲያን ለኔ ውጋት ነች ብሎ በጽኑ አምኗል። ሌላው የአብርሃ ደቦጭ ሚስት ታደሰች እስጢፋኖስ በገዳሙ አካባቢ ተሸሽጋለች የሚለው መረጃን ጨምሮ ጣሊያን ቀደም ብሎ የረሸናቸውን የነደጃዝማች አበራን ሐዘን ማቅ ለብሳ ተቀምጣለች ብሎ በማመኑ ክፉኛ መርዞ በጥላቻ ይዟታል። የነዚህ ነገር ድምሮች ነበር በግንቦት 12 ዓመታዊው የደብረ ሊባኖስ ክብረ በዓል ላይ እጅግ ዘግናኝ ጭፍጨፋን እንዲያካሂዱ ሰበብ ይሆናቸው። ዓመታዊው የደብረ ሊባኖስ ግንቦት 12 የንግስ በዓል እንደነገ ሊሆን በዋዜማው አብዛኛው አንጋሽ ምዕመን በገዳሙ ገብቶ ለነገው በዓል በጸሎት እየተጋ ነበር። ፋሺስት ጣሊያኖችም በዋዜማው ሌሊት በድብቅ ገዳሙን ከበው አደሩና በማግስቱ የንግስ በዓል መከበር ሲጀምር ምዕመኑን፣ ቀሳውስቱን፣ ዲያቆናቱንና መነኮሳቱን በመትረጌስ ጥይት ይጠርጉት ጀመር። በዚህም በብዙ መቶ ኢትዮጵያውያን ደማቸው እንደ ጎርፍ በቤተ ክርስቲያኑ ዙሪያ ሲንጀቀጀቅ ዋለ። የየካቲት 12ን ኦፕሬሽን ያካሄደው የነሞገስ አስገዶም ቡድን ከኦፕሬሽኑ በኋላ ምን አስቦና ምን ታቅዶ እንደነበር ሊመሰክር የሚችል ሰው በሕይወት አልተገኘም፣ ወይም ስለ ሐቁ ተንፍሽ ሊል አልፈለገም። እነሞገስ አስገዶም ከዚህ ኦፕሬሽን በኋላ በጅሮ በግንደበረትና በጎጃም በኩል አድርገውና ወደ ጎንደር ተሻግረው ወደ ሱዳን ለመሄድ አቅደው እንደነበር ግን ታውቋል። ምናልባት የነብላቴን ጌታ ህሩይ ወልደ ስላሴን ለማግኘት አይነተኛ ስፍራ የዛን ጊዜ በእንግሊዝ የምትተዳደረው ሱዳን ተመራጭ ሀገር ሆናም ሊሆን ይችላል። ያም ሆኖ ያሰቡትን ያሳኩ አይመስልም። መንገደኞቹ አብርሃ ደቦጭና ሞገስ አስገዶም በጉዞ ደክሟቸው ስለነበር አንዲት ሴት ቤት እህል እንድታቀምሳቸው ጠይቀው ተጠጉ። በተቀመጡበትም ሴቲቷ ክህደት እንደፈጸመችባቸውና አሳልፋም ለሹምባሾችና ለባንዶቹ አሳልፋ እንደሰጠቻቸው ተነገረ። የተያዙበትንም ቦታ ካምቤል በመጽሐፉ ሲጠቅስ ቋራ ማህበረ ስላሴ ገዳም አካባቢ እንደሆነ ይጠቅሳል። መቼም የግራዚያኒ መቁሰል ነብር ያደረገውና እነሞገስን እስኪያገኝ ማሟሟቂያ 30,000 ሕዝብ እጅግ በአሰቃቂ ሁኔታ የገደለው ሰው እነሞገስን ሲያገኛቸው ምን ሊያደርጋቸው እንደሚችል ግልጽ ነው። ሞገስና አብርሃ በከዳተኞች ተላልፈው በተሰጡ ዕለት ሌሎች ሊገደሉ የተዘጋጁ 25 ኢትዮጵያውያን ወንድሞቻችን ነበሩ። ከእነርሱ አስቀድሞ ሞገስንና አብርሃ ደቦጭን በጥይት ደብድቦ ገደላቸው። በቦታው የነበሩ ሰዎች እንደሰጡት ምስክርነት ከሆነ ፋሽስቶቹ በቅድሚያ ቆመው ሊያዩ የፈለጉት ትርኢት የሞገስ አስገዶምን ሞት ነበር።
በዚህ ጊዜ ግን አብርሃ እመር ብሎ ተነስቶ የጓደኛዬን ሞት ማየት አልፈልግም፣ ግራዚያኒ ላይ ቦምብ የወረወርኩት እኔው ነኝ፣ እኔን ግደሉኝ ብሎ ተማጸናቸው። በዚህም ጊዜ የመስቀያ ጉንጉን ወደ ጎን ብለውለት ራሱ የፋሽስቶቹ አዛዥ በጥይት ደብድቦ ከገደላቸው በኋላ አስከሬናቸውን ሕዝብ እንዲያየው በአደባባይ ሰቀለው። በዚህ ወጀብ መሃል የግድያ ዕለታቸው ወደ ሌላ ቀን የተሻገረላቸው ታሳሪዎች ወደ ካምፕ እንዲገቡ በተደረገ ማግስት የአርበኛ ወርቁ ስንቄ ጦር ድንገተኛ ማጥቃት ሰንዝሮ የእነ አብርሃ ደቦጭና ሞገስ አስገዶምን ገዳይ በወታደሮቹ ፊት ገድሎ 25ቱን ታሳሪዎች በማስለቀቅ ሞገስንና አብርሃን ከተሰቀሉበት አስወርዶ በክብር እንዲቀበር አደረገ። የኢትዮጵያ አርበኞችን ክንድ ጣሊያን እንዲቀምስም አስገደዱት። ከዚህ በኋላ የፋሽስት ሰራዊት ስራ ያደረገው ከእነ አብርሃ ጋር ንክኪ ያለውን ቡድን ሰው፣ ቤተሰብ፣ ሀገር ወዘተ እያሳደደ ማጥፋትና የቻለውን ያክል መበቀል ነበር። ከስምዖን አደፍርስ ጀመሩ። ስምዖን እና አብርሃ ደቦጭን ደብረ ሊባኖስ አድርሶ ሲመለስ በአሳዳጆቹ እጅ ወደቀ። ከዚያማ ስምዖን ላይ የደረሰው ምኑ ይጠየቃል። ሊያሰቃይልን ይችላል ያሉትን መከራ ሁላ ለ3 ወር ያክል አውርደውበት ገደሉት። እንደ አንዳንድ ጸሐፍት ከሆነ በዛን ዕለት ሊቃጠሉ ተሰብስበው ከነበሩ አስከሬኖች መካከል የስምዖን አደፍርስ አስከሬን ይገኝበት ስለነበር እህቱ አንድ ወቄት የወርቅ ጉቦ ሰጥተው የወንድማቸውን ሬሳ በመቀበል በክብር አስቀበሩት። ፋሽስቶች የጠጡት ደም ጥማቸውን አልቆረጠውም። ያ ደም የጎረሰው ሰይፋቸው እየተምዘገዘገ የተጓዘው ወደ አብርሃ ደቦጭ ቤት ነበር። አብርሃ ቤት ሲገቡ የፋሽስቶች ባንዲራ በሳንጃ ተወቅቶ በላዩ ላይ የኢትዮጵያ ባንዲራ ተሰቅሎበት አዩ። ለዘመናት በቤተ መንግስታቸው የጣሊያንኛ ቋንቋ እያስተረጎመ ሲያገለግላቸው የነበር ለጣሊያን ያደረ የመሰላቸው አብርሃ ለካ አካሉ ከኛ ልቡ ከኢትዮጵያውያን አርበኞች ጋር ነው ብለው እርማቸውን በማውጣት ወደ ሌሎቹ ኢትዮጵያውያን ላይ ፊታቸውን አዞሩ። ቀኛዝማች በልሁ ደገፉና በሻሁረድ ገብረ ወልድ ቀጣዩ የፋሽስት ፓርቲ መሰረት መገንቢያ የደም ሲሚንቶ ሆኑ። ለዚህም ከያሉበት ተይዘው ወዲያው ተረሸኑ። ከግድያው ሙከራ በኋላ ሞገስና አብርሃ የእንጥፋ ጥያቄ አቅርበውለት የነበረው ስብሐት ጥሩነህም ሌላው በገዳዮች እጅ የወደቀና የተረሸነ ሰው እንደሆን ካምፔል በመጽሐፉ ይነግረናል። ታሪክ ከዚህ ጥንስስ ጀርባ ያሉም የሌሉም ኢትዮጵያውያን ተጨፍጭፈው እንደተገደሉ ነግሮን ሲያበቃ እንደምንም ራሳቸውን ለቀናት ያክል ሸሽገው ካተረፉ በኋላ ከአርበኞች ጋር በመቀላቀል አንድም ሀገራቸውን ከወራሪ ለማጽዳት ጀግንነት የፈጸሙ አንድም ሕይወታቸውን ለማትረፍ የተዋጉና በ1933 ከንጉሠ ነገሥታቸው ጎን ለመቆም የበቁት በጅሮንድ ለጥ ይበሉ ገብሬ ብቻ ናቸው ይለናል። የእርሳቸው ፍጻሜ በ1953 ዓመተ ምህረት በታሳሱ ግርግር በመፈንቅለ መንግስት ሞካሪዎች ጥይት ተደብድበው መሞት ሆነ። ሌላው በዚህ መጽሐፍ ላይ ከየካቲት 12 ኦፕሬሽን ጀርባ አሉ የተባሉ ሰዎች ከወረራው በፊት የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር የነበሩት ብላቴን ጌታ ኅሩይ ወልደስላሴ ናቸው። ብላቴን ጌታ ኅሩይ ወልደስላሴ የመጀመሪያው የኢትዮጵያ ሕገ መንግስት በአፄ ኃይለ ሥላሴ ጊዜ ሲረቀቅ የአንበሳውን ድርሻ የተወጡ ሰው እንደነበሩ ይታወቃል። እርሳቸውም ሕይወታቸው ያለፈው እዛው እንግሊዝ ሀገር በተፈጥሮ ሞት ነው። ሌላው ከዚህ ከነሞገስ አስገዶም ኦፕሬሽን ጀርባ የእንግሊዝ መንግስት እንዳለ ይነገራል። በተለይ ህንዳዊው አሊ መሐመድ ለነበሻውረድ ያቀበላቸው ቦምብ ስሪቱ የእንግሊዝ እንደሆነ በፋሽስቶቹ ስለታመነ የሁለተኛው የዓለም ጦርነት ተፋላሚያቸው እንግሊዝ ከዚህ ጥቃት ጀርባ እንዳለች አምናለች። ከዚህ ከእንግሊዝ ድጋፍ ባሻገር ዋና መቀመጫቸው እንግሊዝ ሀገር የሆኑት ብላቴን ጌታ ኅሩይ ወልደስላሴ በደብዳቤ ጭምር መመሪያ ሲሰጡ ስለነበር ንጉሠ ነገሥቱ ሙሉ ድጋፍ እንደሚሰጧቸው፣ ድጋፍ ባይሰጧቸው እንኳ ይሁንታቸውን እንደሚያገኙ ታሪክ ጸሐፍት ግምታቸውን ያስቀምጣሉ። በተለይ ከነጻነት በኋላ በብሔራዊ በዓልነት ይከበር የነበረው ይሄ የካቲት 12 በዓል ላይ ጃንሆይ አንድም ቀን ለመገኘት ያለመፈለጋቸው ምናልባት ኦፕሬሽኑ ባሰቡበት ሁኔታ ሳይሆን ሀዲድ ስቶ ለብዙሃኑ ሞት ምክንያት መሆኑ ጸጽቷቸው ሊሆን ይችላል የሚሉ ጥቂቶች አይደሉም። ያው የእርሳቸውም ፍጻሜ የ1966ቱን አብዮት ተከትሎ በ1967 ዓመተ ምህረት ሆነ።
ስለዚሁ ጉዳይም እድሜ ልካቸውን ሳይናገሩበት ሕይወታቸው አለፈ። ኢትዮጵያውያኑ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በደምና ባጥንታቸው የሀገራቸውን ነጻነት እውን አድርገው አለፉ። ክብር ለየካቲት 12 ሰማዕታት ይሁን።